ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የፕሮግራማችንን ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን አራተኛ ክፍል በቅዳሜ ፕሮግራማችን የምንቃኘው በሶስቱ ያለፉት ፕሮግራሞች የእግር ኳሱን ቤተሰብ ይህን ፕሮግራም እንድትጠብቁ የጋበዝንበት ዋነኛ ትኩረት የሳንድሮ ቶናሊ የዝውውር ሂደትና ከወዲሁ ጉዳዮች አለመስከናቸው ኒውካስል ዩናይትድ በቀጣይ ሳመር ሌላ አለመረጋጋት ውስጥ የሚከተውን አዲስ አጀንዳ ተፈጥሯል። የሳንድሮ ቶናሊ ቆይታ ዙሪያ እስከ ኤዲ ሃው ቆይታ ዙሪያ ተያያዥ ያደረገውን መረጃ እንግዲህ ትናንትና በስፋት በሶሻል ሚዲያ በተለይ በኤክስ ገጽ ላይ የተመለከታችሁ ይመስለኛል። እነዚህን ጉዳዮች እንግዲህ አጣርተን ከተለያዩ ተነባቢ ከጣሊያን እስከ እንግሊዝ የሚገኙ የታላላቅ ጋዜጦችን ትኩረት ከተመለከትን በኋላ በመረጃ መልክ በተለይ ለእግር ኳሱ ቤተሰብ በዝውውር ዙሪያ አስፈላጊ መረጃ ዘ ታይምስ ይዞ ወጥቷል እና የሳንድሮ ቶናሊ ጉዳይ ምንድን ነው? በተለይ ተጫዋቹ እንደምታስታውሱት በአቋማሪ ድርጅቶች ጋር በጋራ አንዳንድ ሂደቶች ላይ ተሳትፎ አድርጋል በሚል ከዚህ በፊት ለወራት ቅጣት ተላልፎበት ከእግር ኳሱ ተለይቶ ቆይቶ ነበር በድጋሚ የተመለሰው። ከዛን ጊዜ አንስቶ እንግዲህ ተጫዋቹ ከፍተኛ ውጥረት ውስጥ ገብቶ በዝውውር ሂደቶች በተደጋጋሚ ወደ ጣሊያን ሊመለስ ይችላል የሚሉ ሩመርሶች ነበሩ። አለመረጋጋት ውስጥ ተፈጥሮ እንግዲህ በኒውካስል የተጠናቀቀው የውድድር ዓመት ስኬታማና ውጤታማ ሲዝን በኒውካስል ስታንዳርድ ደረጃ ምርጥ ሲዝን አሳልፈው በተጫዋቹ ዙሪያ ያሉ ጉዳዮች ሰክነውና ረግበው አልፈዋል። ያለፈው ሳምር ደግሞ የአሌክሳንደር ኢሳክ ጉዳይ ኒውካስልን ምን ያክል ፕላናቸውን እንደመሰቃቀለ፣ ምን ያክል እቅዳቸውን የዘንድሮ ሲዝን የኒውካስል ጤናማ ሲዝን አለማሳለፍ ዋነኛ ምክንያት የታይም ሳይዱን ክለብ የመጀመሪያ ትኩረት ያደረገው የአሌክሳንደር ኢሳክ ጉዳይ ነው። ይሄ እንዳለ ሆኖ ነው እንግዲህ ሲዝናቸውን ኤዲ ሃው አሳዛኝ በሆነ መልኩ እኔ በነገራችን ላይ በእንግሊዝ እግር ኳስ ካለፈው ሳመር አንስቶ እስከ ዘንድሮ ሲዝን ድረስ እንደ ኤዲ ሃው አሳዛኝ የውድድር ዓመት እያሳለፈ ያለ አሰልጣኝ ያለ አይመስለኝም። አንደኛ 100% የዝውውር እቅዳቸው ሳይሳካ ፕላናቸው ግብ ሳይደርስ በአብዛኛው ክለቦች ያቀዱት ተጫዋች እየተነጠቀ እቅዳቸው ወደ መሬት ሳይወርድ ነው የውድድር ዓመቱ የተጀመረው። የክለቡ የረጅም ጊዜ ሀብት የሆኑ ተጫዋቾች እንግዲህ አለመረጋጋት ውስጥ ገብተው ዋነኛው ኮከብ አሌክሳንደር ኢሳቅን ሊቨርፑል አንሴትል አድርጎ ተጫዋቹን ነጠቀ። ኒውካስል በአጠቃላይ ሲዝኑ ጤናማ እንዳይሆን የተለያዩ ክለቦች በኒውካስል እቅድ ውስጥ ሃይጃክ እያደረጉ ከቤንጃሚን ሼሽኮ እስከ ብራያን ምቤሞ ማንቸስተር ዩናይትድ፣ ቼልሲ እነ ጆዋው ፔድሮን እስከ መንጠቅ፣ አርሴናል፣ ሁሉም ክለቦች እቅዳቸውን በአጠቃላይ ያበላሹበት የውድድር ዓመት ነውና ኤዲ ሃው በአሰቡትና ባቀዱት ደረጃ አይደለም የዘንድሮ ሲዝን እየተጓዘ የሚገኘው ለአሰልጣኙ ለክለቡ። አሁን ደግሞ ውስጣዊ ያለመረጋጋት በሳንድሮ ቶናሊ በኩል ተፈጥሯል። አንድ ጋዜጣ ላስታውሳችሁና ይሄን በስክሪናችን ላይ የምትመለከቱትን የኤዲ ሃውን ጋዜጣዊ መግለጫ ወደኋላ ልመልሳችሁና ከተወሰኑ ጊዜያት በፊት ስለዚህ ተጫዋች የሰጡት ጋዜጣዊ መግለጫ ነው። ቶናሊ is showing us all just how good he is now የሚል አስተያየት ሰጡ እና ይሄ ዝርዝር ከስር የምትመለከቱት ጽሑፍ እንዳለ በቶናሊ ዙሪያ የሰጡት አስተያየት ነው። ነገር ግን የተጫዋቹ ተወካይ የዚህ ተጫዋች አለመረጋጋትና ከዚህ ከአቋማሪ ድርጅቶች ጋር በጨዋታ ቤት አድርጋል በሚል ተከሶ ወንጀለኛ ሆኖ መገኘቱን
ተከትሎ ተጫዋቹን ለረጅም ወራት ከእግር ኳስ እንዲገለል በተከሰሰበት ወቅት ጁሴፔ ሪዮስ ይባላል። የታወቀ የጣሊያን እግር ኳስ ደላላ ነው። በቅርቡ ጁሴፔ ጂአር የሚል ኤጀንሲ ከፍቶ እነ ጁዋንሉካ ሉኪችን የተለያዩ ተጫዋቾችን እነ ክሪስቲያንቴን እነ ማንሲኒን በራሱ ውስጥ በካምፓኒ ውስጥ መያዝ የቻለ እና የመደራደር አቅሙ ጠንካራ እንደሆነ የሚነሳለት አዲስ ጣሊያናዊ ኤጀንት ማለት በቅርብ ዓመት ውስጥ ዘመናዊ እግር ኳስ የተቀላቀለ ወጣት ኤጀንት ነው። ይሄ ኤጀንት አንድ ቅሬታ አለው በኒውካስል ዩናይትድ ኃላፊዎች ዙሪያ። ተጫዋቹ ያኔ በሚከሰስበት ወቅት ኒውካስል ተጫዋቼን ዲፌንድ አላደረገም በበቂ ደረጃ የሚል ቅሬታ አለ ጁሴፔ ሪዮስ ውስጥ እና ተጫዋቹ ወደ ኒውካስል ሲዘዋወር ከኤሲ ሚላን ሁሉም ቅድመ ሁኔታዎች የተሟሉበት ስታንዳርድና ተጫዋቹ ኒውካስል ከረገጠ በኋላ ይሄ ክስ ሲመሰረትበት ክለቡ ያሳየው ለተጫዋቹ የመከላከል ጥንካሬ ቢያንስ ብሬንፎርድ ለአይቨንቶኒ ያሳየውን ያክል አላሳዩም ይላል። ይሄ ቅሬታ በነገራችን ላይ የተሰማው ትናንት ለቱቶ ስፖርት በሰጠው ጋዜጣዊ መግለጫ እና ቱቶ ስፖርት ጋር ደግሞ በጋራ ዘ ታይምስ ለዛሬ ለህትመት የበቁ ጋዜጦች ላይ በስፋት የተነተኑት ጉዳይ ነው። ስለዚህ ታዲያ እዚህ ተጫዋች ቆይታ ዙሪያ ላይ አንድ ተመዞ የሚወጣ አርዕስት በውስጡ ተመለከትን። ያ ጉዳይ ምንድን ነው? ይሄ ኤጀንት በወቅታዊ የሳንድሮ ቶናሊ ብቃት፣ እድሜ ፕራይም ታይሙ ላይ መድረሱን ተከትሎ ሳንድሮ ቶናሊ ካሁን በኋላ በዩሮፒያን ስታንዳርድ በየአመቱ የሚወዳደር ክለብ ውስጥ መጫወት አለበት። ለዚህ ደግሞ ኒውካስል የግድ በዘንድሮ ሲዝን በዩሮፒያን ውድድር በተለይ ደግሞ የሻምፒየንስ ሊግ እግር ኳስ ይዞ ማጠናቀቅ አለበት። አለበለዚያ ተጫዋቹ ውጩን መቃኘቱ የማይቀር ነው አይነት ይዘት ያለው አስተያየት ሰጠ። ምክንያቱም ሳንድሮ ቶናሊ 24 ዓመቱ ደርሷል። ከ45 ቀን በኋላ 25ኛ ዓመቱን ይይዛል። ይሄ ተጫዋች በጣሊያን ምድር በነበረበት ወቅት ትልቁ አቅም ምንድነው? አዲሱ አንድሪያስ ፒርሎ በሚል ስያሜ ተሰጥቶት የዚህ ተጫዋች አስደናቂን ቴክኒክ ከፒርሎ ፖዚሽን ጋር በማዋሃድ የጣሊያን ብሔራዊ ቡድን ቀጣይ ፕላን የጣሊያን እግር ኳስ አዲሱ ፒርሎ ተብሎ በከፍተኛ ሙገሳ ነው በኤሲ ሚላን ባለበት ወቅት ከፍተኛ ስም የተሰጠው። ከዛም በኋላ በ55 ሚሊዮን ፓውንድ በኒውካስል እግር ኳስ ታሪክ ሶስተኛው ውዱ ተጫዋች ሆኖ ሁለተኛው ውዱ ተጫዋች ሆኖ ወደ ሴንት ጄምስ ፓርክ የተዘዋወሩ። አሁን የኤጀንቱ ቅሬታ የዴድላይን ዴይ የአንድሬስ ቤርታና የጁሴፔ ሪዮስ የስልክ ልውውጥ ከዛም በኋላ ደግሞ እነዚህ በስክሪናችን ላይ የምትመለከቱት ሁሉም ቡድኖች ከባየር ሙኒክ እስከ ማንቸስተር ዩናይትድ ከሊቨርፑል እስከ ማንቸስተር ሲቲ ጁቬን አርሴናልን ጨምሮ የሳንድሮ ቶናሊን ሁኔታ አጥብቀው እየተከታተሉ የሚገኙ ክለቦች መሆናቸውን ደግሞ ምሽት ላይ ሃርዲ በታይምስ ገጹ ላይ የታወቀው የታይምሳይድ የቀድሞ የኒውካስል ግብ ጠባቂ ሶስተኛ ግብ ጠባቂ ነው። አብዛኞቻችን ላናውቀው እንችላለን። ብዙም የፕሮፌሽናል እግር ኳስ በርካታ የሜዳ ላይ ቆይታ የለውም። ታይምሳይድ እዛው ተወልዶ እዛው ኒውካስል ያደገ የኒውካስል አካዳሚ ውጤት ነው። በፕሪሚየር ሊግ እንግዲህ የተወሰኑ ጨዋታዎች እንዳደረገ የሚነገርለት ይሄ ሪፖርተር እንደሚለው ከሆነ የኒውካስል ኃላፊዎች ይሄ ዘጋቢ በነገራችን ላይ ያለፈው ሳምር በአሌክሳንደር ኢሳክ ጉዳይ ላይ መረጃ ስናቀብላችሁ ትክክለኛ አፕዴት ከምናገኛቸው ዘጋቢዎች መካከል ሃርዲ አንዱ ነው። ይሄ ዘጋቢ እንደሚለው ከሆነ የኒውካስል አሁን የአሁኑ ሪክሩትመንት አባላት ታውቋቸዋል። በቀጣይ ሳመር ቢዲንግ ዋር እንደሚኖር በቶናሊ ዙሪያ ይዘውት ለማቆየት የሚቸግር ቁመና ላይ እንደሚገኙ ታውቋቸዋል ይላል። ይህንን ተከትሎ ከወዲሁ ቅድመ ዝግጅት ሪክሩትመንት አባላቱ
የሳንድሮ ቶናሊን ተተኪ ፍለጋ በሊጉም ከሊጉም ውጭ ባሉ ተጫዋቾች ዙሪያ ሪሰርች መስራት ጀምረዋል ይላል። ይሄ መረጃ እንግዲህ የመጀመሪያ ፈገግ የሚያስደርገው የአንድሬስ ቤርታን የመጨረሻ ስልክ ነው። ምን መሰላችሁ? ጁሴፔ ሪዮስ የታወቀ ኤጀንት ነው። በጋራ ደግሞ የሚሰራባቸው ኤጀንት ካምፓኒዎች አሉ። ከነዛ ካምፓኒዎች መካከል ደግሞ በርካታ ተጫዋቾችን ባለፈው ሳመር 8 ተጫዋቾችን ሲያስፈርሙ አንድሬስ ቤርታ ከዛ ካምፓኒ ጋር ቀጥተኛ ግንኙነት ካላቸው ተጫዋቾች ጋር ነው ኮሚኒኬሽን የነበራቸው እና ጁሴፔ ሪዮስ ደግሞ በዛ ካምፓኒ ውስጥ ያለፈው የኤጀንትነት ኤክስፒሪየንስ ያገኘው እዛ ካምፓኒ ውስጥ ተቀጥሮ በጣሊያን የሚገኝ ካምፓኒ ነው። ያን ካምፓኒ ደግሞ አንድሬስ ቤርታ ኢጣሊያን በነበሩበት ወቅት በቺፍ ኤክስኪዩቲቭ ዳይሬክተር ሆነው ያን ካምፓኒ አስተዳድረዋል። ጁሴፔ ሪዮስ ከዚህ በፊት የማን ሰራተኛ ነበር? በውስጣቸው ሲያገለግል የነበረው በአንድሬስ ቤርታ ውስጥ። ይሄ ግንኙነትን እንግዲህ ምሽት ላይ ቱቶ ስፖርት ደግሞ ይዞ ወጣ። ጁሴፔ ሪዮስ ደግሞ ቅሬታውን ኢንተርቪውን የሰጠው ለዚህ ለቱቶ ስፖርት ነው። እኛ በዴድላይን ዴይ አይደለንም ማለት በዴድላይን ዴይ ሳይሆን ባለፈው ሳመር ከጃይንት የሆኑ ክለቦች የ100 ሚሊዮን ፓውንድ ጥያቄ ለተጫዋቹ ከ7 ዓመት ኮንትራት ጋር ቀርቦልናል። ግን የኒውካስል በወቅቱ የነበረውን ጉዳይ ተመልክተን ጥያቄዎችን ሁሉ ገፍተን ኒውካስልን አክብረናል። ነገር ግን የተጫዋቹን ፕሮፌሽናል እድገት ኒውካስል እየተመለከተ አይደለም። ተጫዋቼን በአግባቡ ትሪት እያደረገ አይደለም ኒውካስል። ስለዚህ ተጫዋቹ አሁን እድሜው ፕራይም ታይም ላይ ደርሷል። ዓለም ዋንጫ ከፊት ለፊቱ አለ። ከዛም በኋላ ደግሞ ኒውካስል በየውድድር ዓመቱ ለሻምፒየንስ ሊግ እግር ኳስ ኳሊፋይ የማያደርግ ከሆነ ተጫዋቹ በሻምፒየንስ ሊግ ስታንዳርድ መጫወት ይፈልጋል ተጫዋቼ በሚል አስተያየት የሰጠው። እንደ ጁሴፔ ሪዮስ ኢንተርቪው ቱቶ ስፖርት ላይ ገብታችሁ $1 ምናምን አካባቢ ነው ሳብስክሪፕሽኑን ከፍላችሁ ሙሉን ዘገባ ትራንስሌት አድርጋችሁ ብትመለከቱ ባየር ሙኒክ በዴድላይን ዴይ 99 ሚሊዮን ዩሮ አቅርቧል አለ። ጥያቄው ሪጀክት ተደርጓል። ከዛም በኋላ ደግሞ የዝውውር መስኮቱ ከተዘጋ በኋላ የአርሴናል ኮንትራክት የነበረው የዝውውር መስኮቱ ከመዘጋቱ 72 ሰዓት በፊት ነው። ያ ማለት ሚካኤል ሜሪኖ የውስጥ እግሩ ላይ አጥንቶቹ ላይ ጉዳት ካስተናገደ በኋላ የባየር ሙኒክ ስልክ ደረሳቸው። ምክንያቱም ደግሞ ሙኒክ ሳንድሮ ቶናሊ ካቀደበት ምክንያት መካከል ጆሹዋ ኪርሚች 30 ዓመት ይሞላዋል። አሌክሳንደር ፓቭሎቪች ገና የ18 ዓመት ወጣት አማካይ ነው። ሊዮን ግሮትዛክ በቀጣይ ሳመር ይለቃል። ሙኒክ አማካይ ክፍል እንዲህ አይነት ተጫዋች ይፈልጋል። አንደኛ። ሁለተኛው ስልክ ደግሞ የደረሳቸው ከሂጎ ቪዬና ነው። ሂጎ ቪዬና ደግሞ ከጁሴፔ ሪዮስ ጋር ካላቸው አንደኛውና ዋነኛው ግንኙነት መካከል ጁሴፔ ሪዮስ የአብዱል ከሪም ኩሳኖቭ ኤጀንት ነው። ይሄን ጉዳይ ያዙልኝ እንደገና። ይሄ ጉዳይ እንዳለ ዝርዝር የተያዘው እዛ ጋር የሚወጣው ዘገባ በአጠቃላይ ከእያንዳንዱ ክለብ ጋር የዚህ ኤጀንት ቼን በጣም ከፍ ያለ ነው። በተለይ ከእንግሊዝ ቶፕ 6 ክለቦች ጋር አሁን ያለውን ዘገባ ምናምን ስንመለከት በዝውውር ላይ የምናያቸው ወደፊት የሚፈጸሙ እውነታዎችን ከአሁኑ ሴንስ ማድረግ ይቻላል። አንደኛው ጉዳይ ደግሞ የሳንድሮ ቶናሊ ከዚህ ውድድር ዓመት በላይ በሴንት ጄምስ ፓርክ የመቆየት እድል በግሌ ዘገባዎችን ዘ ታይምስ ላይ የወጣውንም ኢንተርቪው ቱቶ ስፖርት ላይ ያለውንም ዘገባ ስመለከት 100% የመቆየቱ ጉዳይ ያከተመ ይመስላል። ቅሬታው በስቷል። የፈላጊ ክለቦቹ ደግሞ ጥረትና የሚያቀርቡት ፓኬጅ ደግሞ ዘገባው ላይ የሚወጣው ቶናሊን እያየ እንዴት ነው በኒውካስል ደረጃ ሊጫወት የሚለው የጠየቁት ክለቦች ሁሉ በስክሪናችን ላይ የምትመለከቱት ነው። በእነዚህ ክለቦች ተጫዋቹ ቢጫወት የሚያገኘው የዋንጫን እድል ዝም ብላችሁ አስቡት። ክላሳቸውን ስታንዳርዳቸውን ከኒውካስል በብዙ ርቀት የተሻሉ ክለቦች ናቸው። የተሻሉ ብቻ ሳይሆን የሚበልጡም ናቸው። የታይም ሳይዱ ክለብ አሁን ቶናሊን እንዴት ነው ሰብስቦ ሊያቆይ የሚችለው? ሙኒክ አርሴናል ዳይሬክት ኮንታክት አድርጓል፣ 100% ተረጋግጧል። ጁቬ ደግሞ የሉቺያኖ ስፓሌቲ ይሄ ምንድን ነው የሚባለው እንደ ተጫዋቹን
ለጁቬ ቦርድ ብቀጥልም ባልቀጥልም ይሄ ተጫዋች በሚከፈልበት ክፍያ ቀጣይ ላቀዳችሁት ፕሮጀክት ሳንድሮ ቶናሊ አንገብጋቢ ሁኔታ ያስፈልጋል እዚህ ቡድን ውስጥ በማለት ስፓሌቲ የሳንድሮ ቶናሊን የተለየ ፕሮፖዛል አስገብተዋል። ለዛ ነው ሁሌ ቶናሊ ሲነሳ ከጁቬ ጋር ስማቸው በዘንድሮ ሲዝም ይያያዛል። ጁቬ መጀመሪያ መቀዳለው ቶናሊን የማምጣት ፋይናንሻሊ የገቡበት ኢኮኖሚካሊ የቡድኑን ባላንስ ያሳጣ አንዳንድ ጉዳዮች ተፈጥሮ ትላልቅ ኃላፊዎች አስተዳዳሪዎች እስከ መሰናበት ስለደረሱ ጁቬ አለመረጋጋት ውስጥ ስላለ ሌላኛው ጉዳይ እንግዲህ እስቲ ሶስቱ የኖርዝ ክለቦች ሲቲ በሁጎ ቪዬና አማካኝነት በደንብ ያውቁታል። በአብዱል ከሪም ኩሳኖቭ ምክንያት ጁሴፔ ሪዮስን ወጣት ነው። በጣም የመደራደር ኳሊቲው ብዙ እየተነገረለት ነው ያለው። እንደውም ከአንድ የኤንቢኤ ካምፓኒ ጋር በሌላ ዘርፍ ላይ ተሰማርቶ ወደ 300 ሚሊዮን ዩሮ የ5 ዓመት ስምምነት አድርጓል። ይሄ የኤንቢኤ ተጫዋቾች ላይ በኤጀንሲነት ለመስራት በጣም ትልቅ ካምፓኒ ከፍቷል እና አሁን በቅርብ ዓመት ውስጥ በጣም ከምንሰማቸው ኤጀንቶች መካከል ይሄኛው በጣም የሚጠቀስ ኤጀንት ነው። በነገራችን ላይ ኔትወርኩ በጣም ሰፍቷል እና የዚህ ኤጀንት ደግሞ የሶስቱ የኖርዝ ክለቦች አንድ ክራይቴሪያ አለ። ማንቸስተር አማካይ ይፈልጋል። ኤሌት አንደርሰንና ሳንድሮ ቶናሊን አተኩሮ እየተከታተለ የሚገኘው ማንቸስተር ሲቲ አለ። ምክንያቱም በሮድሪ ብቃት በበርናንዶ ሲልቫ እድሜ ምክንያት አማካይ ክፍሉ ላይ ተጨማሪ ኃይል ያስፈልጋል ብለው ስላመኑ ፔፕ ጋርዲዮላ ቢቀጥልም ባይቀጥልም እንደ ቡድን ሲቲ የማሸጋገር ፕላን አለው። ሁለተኛው ጉዳይ ደግሞ ወደ ሌላኛው ኖርዝ የሰሜነኛው የእንግሊዝ ክፍል ደግሞ የምንመለከተው የማንቸስተርና የሊቨርፑልን ጉዳይ ነው። ማንቸስተር ዩናይትድ ካሴሚሮን ይለቃል እንደሚለቅ ቀደም ብሎ ተነግሯል። ኒውካስል ማኑኤል ኡጋርቴን ከዚህ ሩመርስ በኋላ ይፈልጋል። ስለዚህ ለኒውካስል ገንዘብና ኡጋርቴን የማቅረብ እቅድ እንዳለው ደግሞ ዘ ታይምስ ላይ ሃርዲ አያይዞ ጽፏል። እንዴት እንደተያያዘ ዝውውሮችን ተመልከቱ። ስለዚህ ማንቸስተር ዩናይትድ ይሄን አድቫንቴጅ ለመጠቀም ያለውን ቅድመ ሁኔታዎችን ሁሉ የማስተካከል አንዳንድ ሂደቶችን መጀመሩን እዚህ ጋር አያይዞ ጽፏል። ሊቨርፑል ደግሞ አንድ ራስ ምታት መጥቶበታል ከወደ ስፔን። አሌክሲስ ማካሊስተር ጋር ኮንትራት ድርድሩ ጥሩ ፕሮግረስ እያደረገ ማድሪድ 80 ሚሊዮን ፓውንድ ለማቅረብ በሳመርና አሌክሲስ ማካሊስተርን ለመውሰድ አንዳንድ ዝግጅት እያደረገ እንደሆነ ተሰምቷል። ይሄን ደግሞ ዲፌንሳ ሴንትራል ያለፈው ሳምንት ሲዘግብ እንደነበር ተመልክታቸዋል። የማድሪድን ጓዳ ያውቃል የሚባለው እያንዳንዱ በነ ማቴዎ ሞሪስ የሚዘገበው የነ ሮድሪጎን ጉዳይ ያለፈው ሳመር ላይ ትክክለኛውን አፕዴት ቀድሞ ሲያጋራ የነበረ የቪኒን የኮንትራት ጉዳይ መቋረጡን ቀድሞ ለሚዲያ ይፋ ያደረገ የማድሪድ ከተማ ተነባቢ ጋዜጣ ነው። የማድሪድን ጓዳ በደንብ የሚያውቅ ነው ዲፌንሳ ሴንትራል የሚባለው። የአሌክሲስ ማካሊስተር ጉዳይ ለሊቨርፑል አዲስ ፈተና ሆኗል። አንድ አማካይ የሚያስፈልገው ክለብ ተጨማሪ ለሁለት አማካይ ቀጣይ ሳመርን ፕላን ማድረጉን ሃርዲ ገልጾ ሊቨርፑል ምንም እንኳን ከኒውካስል ኃላፊዎች ጋር በአሌክሳንደር ኢሳክ ዙሪያ መቃቃር ቢፈጠርም የኒውካስል ኃላፊዎች ሊቨርፑል ጋር የተደራደሩት የመጨረሻ ድርድርን ወደውታል። ስለዚህ ሊቨርፑል ቀደም ብሎ የፈጠረው አንድ ቼን አለ። ቅሬታው እንዳለው ነው። የኬቲኬን ዝውውር መጥለፋቸው የተለያዩ ጉዳይ። ኒውካስል በተቃራኒው ደግሞ ከያዛቸው እቅዶች መካከል አንደኛው ማኑኤል ኡጋርቴ ነው። ሁለተኛው ደግሞ ኮርቲስ ጆንስ ነው የሊቨርፑል። ስለዚህ ይሄ ጉድኝነት ሁለቱን የኖርዝ ክለብ በቀጥታ የሚያገናኝ ይሆናል እና የአርሴናል ጉዳይ ግን ከሌሎች ቡድኖች ለየት የሚያደርገው ቤርታ ለድርድሩ ተጨማሪ ጥይት ለመጠቀም የሚያስፈልገው ከኒውካስል ጋር ባለው ድርድር እንጂ ጁሴፔ ሪዮስን ከየትኛውም የእንግሊዝ ክለብ በላይ ያውቁታል፣ በደንብ ያውቁታል እና አብሮ በጋራ ሰርተዋል። በሳቸው ውስጥ ሰርቷል። ይሄ ወጣት ኤጀንት የበለጠ ከቤርታ ጋር ቀረቤታ አለው። ቤርታ በጀንዋ ያሉ የመጀመሪያ ኤክስፒሪየንሱን በተጫዋቾች ዝውውር ላይ ጆዋን ሎሬንዞ ሉካ የሚባለውን አጥቂ አሁን ናፖሊ የሚገኘው ለጀንዋ
በመጀመሪያ ደረጃ የሸጠው ወይም አቅርቦ ተደራድረው ያስፈረሙት አንድሬስ ቤርታ ናቸው። አንድ ጉዳይ እዚህ ጋር ደግሞ ማንሳት ያለብን በመጨረሻ ሰዓት ኒውካስል ሳይሆን ኤጀንቱ አቀረበ ለአርሴናል እንደራደር በሜዲቴሪያን አማካኝነት በእነዚህ በአደራዳሪዎች አርሴናል ፈቃደኛ ሆነ። ኒውካስል የተባለው መረጃ እንግዲህ ዘሳል ሌላ መረጃ ይዞ ይወጣል፣ ሁሉም ሌላ መረጃ ይዞ ይወጣል። የትኛው ተጨባጭ እንደሆነ ግልጽ ባይሆንም ግን 100 ሚሊዮን ፓውንድ አርሴናል ተጠየቀ። አርሴናል ከ80 ሚሊዮን ፓውንድ በላይ ለመክፈል አልፈለገም። ድርድሩ ወዲያው ተቋረጠ። ሳመር ላይ እንደ አዲስ ይጀምራል ተብሎ ይጠበቃል የሚል ዘገባ ነው የወጣው። አሁን ግን ያለውን እውነታ ስንመለከት ሳንድሮ ቶናሊን ከጁቬ እስከ ሙኒክ፣ ከማንቸስተር እስከ ማንቸስተር ሲቲ፣ ከሊቨርፑል እስከ አርሴናል እየፈለጉት አንደኛ በኒውካስል ኮንትራቱን ሊያራዝም አይችልም። ሁለተኛ ደግሞ ይሄ ምክንያት ሰበብ ለመልቀቅ ኤጀንቱ እየፈጠረ ነው። ያኔ የቤቲንጉ ጉዳይ አልፏል። አሁን ስንት ሲዝን አለፈ። ቶናሊ እኮ ተቀርቶ ያን ሲዝን አሳልፎ አምና ጤናማ በሆነ መልኩ ተወዳደረ። ግን አሁን ተጫዋቹን አንሴትን ለማድረግ የሚደረጉ ጉዳዮች ሁሉ ከየት ይመጣሉ? ካለፉ ታሪኮች አለመረጋጋት። ታስታውሳላችሁ የኢሳቅን ጉዳይ ኤጀንቱ ምንድን ነበር ያደረገው? መጀመሪያ ቃል የተገባለት ነገር አልተፈጸመም ብሎ በማላቸው ያለውን ድልድይ በጠሰ። ከዛም በኋላ ኢሳቅ እንዴት ወደ ትሬኒንግ ይመለስ? መጀመሪያ የቆረጡት እንዲህ አይነት ድልድይ ነው። እንዲህ አይነት ሂደት ደግሞ ኤጀንቶች ሲጀምሩ ከአንድ ክለብ ጋር ጠንከር ያለ ድርድር አድርገው ያ ክለብ ከእንግሊዝ ክለቦች ከተመለከትን አርሴናል ነው የሚሆነው። ለምን በእያንዳንዱ ዘገባ ላይ ጠንካራ አፕሮች ያደረገው ድርድርም የነበረው ግንኙነትን በፍጥነት ቢቋረጥም ግን ከኋላ ከበስተጀርባ ጠንካራ ዴቨሎፕመንት ያለው በአንድሬስ ቤርታ ፍላጎት ላይ የተመሰረተ የሳንድሮ ቶናሊ ዝውውር ነው። በነገራችን ላይ ይሄ ዝውውር አርሴናል ለምሳሌ ቢፈጽም ይህን ጉዳይ እዚህ ጋር በግልጽ ልንገራችሁና የአንድሬስ ቤርታ የቡድን ፕላን ዝውውር እንጂ የሚካኤል አርቴታ ፍላጎት አይደለም። ታስታውሳላችሁ አርቴታ ሜንሽን አያደርግም ዝውውርን እና አንድ በግሌ የምጠረጥረው የሹመት አይነት አለ። ማናጀርስ ሆኖ ግን ከስፖርቲንግ ዳይሬክተሮች በላይ ያልሆኑ የአሰልጣኞች ሹመት አለ እና አንድ ክለብ ስፖርቲንግ ዳይሬክተርን በበላይነት ሲሾምና ክለብ ውስጥ ማናጀር ካለ የዲሲዥኑን አቅም ወደ ስፖርቲንግ ዳይሬክተሩ ከፍ ሲያደርግ እኔ በጣም የአንድ ክለብ ውስጥ የአሰልጣኝ ቆይታ በጣም እጠራጠራለሁ። እንዲህ አይነት ውሳኔዎች ሲሰጡ በደንብ ልብ ብላችሁ ካስታወሳችሁ የአንድሬስ ቤርታ ሹመት ከሚካኤል አርቴታ በዲሲዥን ይበልጣል እና አንዳንድ ዝውውሮች ላይ አርሴናል ደጋፊዎች የሚያነሱት ቅሬታ ያንን ያማከለ ነው ወይ ብዬ ከራሴ ጋር እንትን እላለሁ። አርቴታ ፈልጓቸው ያዘዋወራቸው ተጫዋቾችና በቤርታ የቡድን ግንባታ ውስጥ የተዘዋወሩ ተጫዋቾች የሚያገኙት የቡድን ፍሉዲቲ እኩል አይደለም። አሁን አርቴታ የሚፈልገው በግልጽ እንነጋገር ከተባለ ቤንጃሚን ሼሽኮን ነው። የፈረመለት ግን ቪክቶር ዮኬሬስ ነው። ሚካኤል አርቴታ የክሬቲቭ አማካይ የማስፈረም እቅድ የለው። ኤበሪቼ ኤዜ ግን በካይ ሃቨርት ጉዳት ምክንያት መጣ። በወቅቱ ግን አርሴናል ቢፈልግ ማስፈረም የነበረበት ምን አይነት ተጫዋች ነው? የሐሰተኛ 9 ቁጥር ባህሪ ያለው ኦፌንሲቭ ማይንድ እንጂ የ10 ቁጥር ተጫዋች አልነበረም። ስለዚህ ቤርታ እዚህ ቡድን ውስጥ ዲፓርትመንትን በላቀ ደረጃ የማቀናጀት ጥልቀቱን የማስፋት ጉዳይ ነው የተያያዙት። አሁን እነዚህ ዝውውሮች ላይ የጋራ ስምምነት ሊሆን ይችላል፣ ግን የውሳኔው ፓወር ያለው በአንድሬስ ቤርታ ነው እና የዚህ ጣሊያናዊ ተጫዋች በአርሴናል መፈለግ ዋነኛው ጥንስሱ አንድሬስ ቤርታ ነው ከሚካኤል አርቴታ በላይ። የሚካኤል ሜሪኖ መጎዳት ምክንያት ይሁን እንጂ የአርሴናል ፕላን የሆነው ሳንድሮ ቶናሊ ካለፈው ሳመር ጀምሮ ነው ዘገባዎች አሁን እያሉ የሚገኙት። ስለዚህ ቀላል ጉዳይ አይደለም። አርሴናልን በደንብ አተኩሩ በሳንድሮ ቶናሊ ጉዳይ። ነገር ግን እነዛ ደግሞ ፈርጠም ያሉ ክለቦች ያላቸውን ገንዘብና ብራንድ ፓወር ያለፈ ታሪክ የተጠቀሙ የመደራደር ኳሊቲያቸውን እያስገቡ ቢዲንግ ዋሩን ከፍ ሊያደርጉት ይችላልና ለሳንድሮ ቶናሊ አንድ ክለብ 100 ሚሊዮን ከ90 እስከ 100 ሚሊዮን ፓውንድ መክፈሉ አይቀርም ለኒውካስል። ግን ከእንግሊዝ እግር ኳስ የሚርቅ አይመስልም።
ከራቀ ደግሞ የትም ሊሄድ አይችልም ከጁቬ ውጪ። እሱን እርግጠኛው ነው መናገር ይቻላል። የእንግሊዝ ክለቦች ከለቀቁት ማረፊያው ቱሪን ነው የሚሆነው። ግን የሚለቁት አይመስልም እንደሚወጣው ዘገባ ከሆነ። አንድ ጉዳይ ደግሞ እዚህ ጋር እያይዘው ለማንሳት ባየር ሙኒክ እና ማንቸስተር ዩናይትድ ያሉበት ዝውውር ላይ አንድ ክለብ ገፍቶ ባይሄድ ነው የሚሻለው። ለምን መሰላችሁ? ባየር ሙኒክ እና ማንቸስተር ዩናይትድ ከሜዳ ውጭ ያላቸው ብራንድ ዓለም አቀፍ ነው። ፋይናንሻል ፓወራቸው ይታወቃል። ስቴብል ነው የገቢ መጠናቸው። በጣም ስምና ዝናቸውን በጣም መገንባት ችለዋል፣ ሊቨርፑልን ጨምሮ። በአዲስ መልኩ እያንሰራሩ ወደዛ ክለቦች ከሜዳ ውጪ ባሉ ብራንዶች እየተገነባ የመጣው አርሴናልና እየገነባና ባለው ደግሞ የገንዘብ አቅም የገንዘብ ፓወር የፔትሮ ዶላርን ባንዴ መክፈል የሚችለው ማንቸስተር ሲቲ እነዚህ ክለቦች ያሉበት ድርድሮች ላይ በደንብ ተመልከቱ። ገፍቶ መሄድ አይፈልጉ። ለምን? ቢዲንግ ዋሩ በጣም ከባድ ነው። ተመልከቱ። ቤንጃሚን ሼሽኮ እኮ መነሻው መጨረሻ ላይ ሌፕዚግ 64 ሚሊዮን ፓውንድ ያቀረበ ክለብ ያስፈርም የሚል ጥያቄ አቅርቦ ነበር። ግን እስከ 79 ሚሊዮን ፓውንድ ድረስ አጠቃላይ ፓኬጁ ከዛም በላይ ይሄዳል እያንዳንዱ። ምክንያቱም ያላቸው ፋይናንሻል ፓወርና የገነቡት ስምና ዝና ሁሌም አንድ ክለብ እነዚህ ክለቦች ሲኖሩ ድርድሩን በአንድ ዋጋውን ከፍ ያደርጋል። በቀጣይ ሳመር እንግዲህ ከምንመለከተው የአማካይ ክፍል ዝውውር መካከል ከወዲሁ ላረጋግጥላችሁ ሳንድሮ ቶናሊ በሴንት ጄምስ ፓርክ አይቆይም። ይህም በነገራችን ላይ ዘገባዎችን ገብታችሁ ተመልከቱ። ከታብሎይዶች የራቁ ዘገባዎችን አሁን ዘ ታይምስ ይዞ የወጣውን ቱቶ ስፖርትን ምናምን እነ ኮሪያ ዴል ስፖርትን ተመልከቱ። የቶናሊ ጉዳይ በሴንት ጄምስ ፓርክ አክትሟል። ግን ማረፊያ የት ይሆናል? አርሴናል አሁን ተቀዳሚ ነው። የኖርዝ ክለቦች ሶስቱም አሉ፣ ሊቨርፑል፣ ማንቸስተር እና ማንቸስተር ሲቲ። ሙኒክ እና ዩቬም አሉ ከእንግሊዝ ውጭ። ይህን ጣሊያናዊ ቴክኒሻል ተጫዋች ኒውካስሎች በጉልበትና ፍጥነት የቀየሩት ምርጡን የወደፊቱን ፒርሎ ጣሊያኖች ያሉትን የትኛው የአውሮፓ ጃይንት ክለብ ሊያስፈርም ይችላል? አብረን በጋራ የምንመለከተው። ነገር ግን ስድስቱም ክለቦች የተጫዋቹ ሲሪየስ ፈላጊ መሆናቸውን ለጁሴፔ ሪዮስ አሳውቀዋል። የአንድሬስ ቤርታ የቀድሞ የስራ ባልደረባና የእሳቸው ልጅ ብንል ይቀላል፣ ምክንያቱም በእሳቸው ውስጥ ነው የሰራው። አሁን ደግሞ ትልቅ ኤጀንት ሆኗል። ለማንኛውም የቶናሊ ጉዳይን ይመስላል። የእያንዳንዱ ክለብ ደጋፊዎች ጉዳዩን ተከታተሉ። ቼልሲ ያልገባው እንግዲህ የቀጣይ 7 ዓመት አማካዩን ገንብቷል። በእድሜም በጥራት የሆነ አለመረጋጋት ካለ ቼልሲ መግባቱ አይቀርም። አሁን ያልገባው ቼልሲ ብቻ ነው። ትላልቅ ጃይንት ክለቦች እየገቡ ነው። ምናልባት ማካሊስተርን ማያገኝ ከሆነ ማድሪድ ኤንዞ ፈርናንዴዝ ጋር የሚያያዘው ስም ፋይናንሻሊ ለማድሪድ የማይደፈር ነው ይባላል። የሚገባም ከሆነ ሪያል ማድሪድ ኤንዞ ፈርናንዴዝ የማዘዋወር እቅዱን ማድሪድ የሚቀይር ከሆነ ማድሪድ የሚገባ ከሆነ ዋጋውን ዝም ብላችሁ አስቡት። ኒውካስል አንድን ጉዳይ 3 ወር ያዘገየ ክለብ ይሄ ሁሉ ክለቦች መጥተው ቢጫረቱ እንዴት በቀላሉ ይለቃል? ከለቀቀም ጠቀም ያለ ገንዘብ ሳያገኝ አይለቅም። አሁን ያሲን አልሮመያን ቀጣይ ሳምር ሌላ ቢዚ የሚያደርጋቸው ጉዳይ ተፈጥሯል። የፒአይኤፍ ፐብሊክ ኢንቨስትመንት ፈንድ ዋና ሲኢኦ እና የባለቤትነት ድርሻ አላቸው። የቢን ሰልማን ቤተሰብ አንዱ ከሚያስተዳድራቸው ዓለም አቀፍ ትላልቅ ካምፓኒዎች መካከል የሚገኝ ነው እና የዛ ካምፓኒ ዋና ኃላፊ ናቸው። የኒውካስል ዋና አስተዳዳሪ ናቸው። የእሳቸው ውሳኔን የሚጠበቀው በእያንዳንዱ ዲሲዥን ላይ እሳቸው ካልወሰኑ ምንም አይነት ነገር አይፈጸም። በታይም ሳይድ ሌላ የሚጠላ ተጫዋች እንደ አሌክሳንደር ኢሳቅ እየመጣ ነው የሚገኘው። የኒውካስል ደጋፊ ግን ጽናት፣ ለክለቡ ያለው ፍቅር እንዴት እንደሚያሳዝን ከእንግሊዝ ለክለቡ ባላቸው ፍቅርና በተለይ ለብሔራዊ ቡድኑ በሚያሳዩት ድጋፍ እንደ ታይም ሳይድ የሚደነቅ የለም። የኖርዙ ክፍል እንደውም ብሔራዊ ቡድኑ ማየት አይፈልጉ። የኖርዙ ክፍል በብሔራዊ ቡድን ላይ ያለው ቅሬታ ሁሌም ይሄ ሊንክሻየር የሚባሉት ሁሉም ኖርዙን ክፍል በብሔራዊ ቡድን ላይ ቅሬታ። የታይም ሳይድ ምርጡ ክለብ እንግዲህ ኒውካስል አሁንም በቀጣይ ሳመር ሳንድሮ ቶናሊ የማቆየት ትልቅ ፈተና ውስጥ ገብቷል። እነዚህ ክለቦች ሁሉ አፍጥጠው
የተጫዋቹ ተወካዮች ጋር ጥረት ጀምሯል። አሁን የግል ጉዳዮች የሆነ ስቴፕ ላይ ድርድሮች እንዳሉ ጥቆማዎችን በስፋት እያየን ነው። እስቲ አዳዲስ መረጃ የሚወጣ ከሆነ አዳዲስ አፕዴቶች በድጋሚ የሚወጡ ከሆነ እንደዚህ ተከታትለን ወደ እናንተ መረጃውን ጊዜና ሰዓቱን የጠበቀ ተጨባጭ ጉዳዮችን ስናገኝ በእንዲህ መልኩ የምናደርሳችሁ ነው የሚሆነው። እንግዲህ ገና ፌብሩዋሪ 7 ላይ ሆነን ስለ ዝውውር ልናነሳ አይደለም። ነገር ግን ከጉዳዩ ጠንካራነትና ከተጫዋቹ ክላስ ከፈላጊ ክለቦች አቅም ጋር ስናነጻጽር ይህ መረጃ ለአድማጮች ከጠቀማችሁ ብለን በእንዲህ መልኩ ለማጋራት ፈለግን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ዕለተ ቅዳሜን በ4 ፕሮግራም በእንዲህ መልኩ ከእናንተ ጋር ቆይታ አደረግን። ማንቸስተር ዩናይትድ ከቶትናምን፣ አርሴናል ከሰንደርላንድን፣ ወልቭስ ከቼልሲን ተመለከትን። አሁን ደግሞ በቶናሊ የዝውውር ሂደት አፕዴት ወደ እናንተ ያደረስን። መልካም የረፍት ቀን፣ መልካም የጨዋታ ጊዜ እንዲሆን ተመኘን። ሰላም ቆዩ።